መለስ የህዝብ ወገንተኛ ነው። በአንድ ወቅት ኢኖቬሽን አይረካም፣ በአንድ ወቅት በተገኘ ነገር አይረካም። በየጊዜው አዳዲስ ነገር፣ ሁሌም አዲስ ነገር ያድናል። ኒው ሁልጊዜ የተለየ የሚያደርገው እሱን ይሄ ነው። ብዙ ሰዓቱን ለማንበብ ይጠቀማል፣ ብዙ ሰዓቱን ለምርምር ይጠቀማል፣ ብዙ መጽሐፍትን አንብቧል። አጠቃላይ የህብረተሰብ ለውጥ ነው የሚታየው። መለስ በትንሽ ስራ በትንሽ ለውጦች የሚኩራራ መሪ አይደለም። ከሱ የምንማረው ወሳኝ ነገር ይሄ። በባህር ዳር በተዘከረው የታላቁ መሪ የመለስ ዜናዊ 5ኛ ዓመት መታሰቢያ አስተምሮቹ ላይ ያተኮረ የትንታኔ ጽሑፍ ቀርቧል። ጽሑፉ ስለ አቶ መለስ የትምህርት ዓለም ጥንካሬ፣ ህዝባዊ አመለካከት፣ ሳይንሳዊ አስተሳሰብና ከሀገራዊ እውነታ ጋር የማጣጣምን የአመራር ክህሎት አብራርቷል። ይህ በሳል መሪነት አሁን ላሉት የመንግስት ኃላፊዎች አርአያ መሆኑን ጽሑፉ ያትታል። የመሪው ዓለም አቀፋዊና ሀገራዊ ፈተናዎችን በብስለት የማለፍ ልምዶችም በጽሑፉ ተብራርተዋል። መለስ በመንግስታዊ ስልጣን ላይ የነበረው እይታ በጣም ሳይንሳዊና ተራማጅ ነበር። ስቴት ካፕቸር፣ የመንግስትን ስልጣን ለግል ጥቅምና ለራስ ጥቅም መኖሪያ ማድረግ ብለን አሁን በቅርቡ 2008 2009 የገመገምነው ግምገማ መለስ ፎርካስት አድርጎ የጻፈው ነው። ጽሑፉን ተከትሎ በተካሄደ ውይይት የመንግስት አመራሮች ኃላፊነታቸውን በተሻለ መንገድ ለመወጣት መጣር አለባቸው ብለዋል ተሳታፊዎቹ። መለስ የህዝብ ወገንተኛ ነው። የህዝብ ወገንተኝነት በምንም ተአምር በህዝቦች ጥያቄ ላይ አይደራደርም። ህዝቡን እኛ እናውቅልሃለን አይደለም ልንለው የሚገባው፣ ራሱ ያውቃል፣ ለመብቱ ይከራከራል ብሎ ማመድ መቀበል፣ ይሄን አንድ ከሱ መውሰድ ያለብን ይመስለኛል።